የእግዚአብሔር የትዕግስቱ ምስጢር በሥላሴ ስም እናያለን። የሰው ዘር ጉዞ እንደገና የቀጠለው በኖህና በቤተሰቡ ነፍስ ነው። 8 ነፍስ እስኪቀሩ መላው ዓለም በእግዚአብሔር ላይ አምጾ ነበር። ዛሬ በመንግስት ላይ አምጸው ጫካ እንደሚገቡ ሽፍቶች ያ ትውልድ በእግዚአብሔር ላይ አምጾ ነበር። በአንድ አገር ላይ ትልቁ ወንጀል አገርን ወይም መንግስትን መግዳት ነው። ይህ ወንጀል የሚከፈለው በሞት ነው። መንግስት ግን ሕዝብን ሳይፈጥረው መክዳቱን በሞት ከቀጣ እግዚአብሔር ፈጣሪማ የከዱትን ቢቀጣ ተገቢ ነው። ያ ትውልድ እግዚአብሔርን ከዳ። እግዚአብሔር ግን ሕዝቡን አልከዳም ነበር። አየሩን ያነፍሳል፣ ፀሐዩን ያወጣል፣ ክረምትና በጋውንም ያፈራርቃል። አስገኝ ፈጣሪ ሰጭ ጌታ ቢያፈገፍግ ይገባ ነበር። ፍጡርና ለማኝ የሆነው ሰው ግን በፈጣሪው ላይ ሲከዳ በጣም ያሳፍራል። አባ ጳውሎስ ፓትርያርክ በአንድ ወቅት እንዲህ ብለው ነበር። የሰው ልጅ ከዛሬ ብዙ ሺህ ዓመት ጀምሮ በታሪክ እንደምንረዳው ከእግዚአብሔር ጥገኝነት ተለይቶ የኖረበት ዘመን የለም። ያለ እርሱ ምንም ማድረግ ምንም መሆን እንደማይቻል እናስታውስ። እኛም ጥገኛ ላለመሆን ከእግዚአብሔር እጅ ለመውጣት በከንቱ አንድከም። ይልቅስ በርሱ እንመን፣ በርሱ እንደገፍ ብለዋል። እግዚአብሔር አለማወቅን የሚያግዝ አምላክ ነው። መንግስት ወንጀለኛን ይቀጣል፣ ያለ ቅድመ ማስጠንቀቂያ በሕግ ይጠይቃል። ሕግን አለማወቅም ከወንጀል አያነጻም ይላል። እግዚአብሔር ግን አስቀድሞ በቃሉ ይመክራል፣ የንስሐ ጊዜም ይሰጣል። በዚህ አሰራሩ በኖህ ዘመን ለነበሩት ወገኖች 120 ዓመት የንስሐ ጊዜን ሰጣቸው። እነርሱ ግን ኃጢአትን ሊጠግቧት አልቻሉም። አሁን እንዳላረካቸው ቢያውቁም ቀጥሎ ረካ ይሆናል እያሉ ኃጢአትን በተስፋ ይሰሯት ነበር። በአመፀኛው ዓለም ግን አንድ ታዛዥ ሰው ተገኘ። ያ ሰው ኖህ ነው። ቤተሰቡን አስመልጦ ጎረቤቶቹንና ያንን ትውልድ ለማስመለጥ ንስሐን ቢሰብክም እነርሱ ግን አልሰሙትም። ሆኖም ለራሱ የመዳን መርከብ እየሰራ ንስሐን ያውጅ ነበር። የዛሬ ሰባኪያን ንስሐ ሳይገቡ ንስሐ ግቡ የሚሉ ንስሐ ያለባቸው ንስሐን የሚቀበሉ ናቸው። ኖህ ግን ተሰብኮ የሚሰብክ ነበር። ያለውበት አካባቢና አገር እግዚአብሔርን ለማምለክ ምቹ አይደለም እንላለን። ኖህ ግን መላው ዓለም ጠፍቶ ለእግዚአብሔር የተገኘ ሰው ነበር። እግዚአብሔር ክፉዎች በዙብኝ ብሎ በአንዱ ኖህ አላፈረበትም። ሰው በጠፋበት ዘመን ሰው የለም ከማለት ሰው ሆኖ መገኘት ምንኛ መታደል፣ ደግሞም ዘርን ማትረፍ ነው። ኖህ በማያምኑ መካከል ሲኖር ዘወትር የጥላቻና የስድብ ድምፅ ይሰማ ነበር። ያመነውን ስለማያውቅ አልታወቀም። አንድ ቀን የሀገር ባህር ይሆናል እያለ መርከብን ሲሰራ እነዚያ አመፀኞች አብዷል እያሉ ሳያፌዙበት አይቀሩም። ኖህ ግን እግዚአብሔር የነገረውን አምኖ በእምነት መርከብን ሰራ። ኖህ የሚኖረው በባህር ዳርቻ ቢሆን መርከብን ለመስራት ምክንያታዊ በሆነ ነበር። በደረቅ ምድር ላይ ከባህር በብዙ ርቀት ላይ ሆኖ መርከብን መስራትና አንድ ቀን ይህ ስፍራ ባህር ይሆናል ብሎ መዘጋጀት እምነትን ይጠይቃል።
እግዚአብሔር ለዚያ ትውልድ የሰጠው የንስሐ ዘመን ረጅም ነበር። የመታገሱ ምስጢር ግን አልገባቸውም። ስለዚህም ጠፉ። የእግዚአብሔር መንግሥት የሚጠቅመን ምስጢሩን ሲገባን ነው። እግዚአብሔር በቅዱስነቱ ኃጢአትን አያይም፣ በጻድቅነቱም ኃጢአትን ያለ ቅጣት አይተውም። ነገር ግን ሰይፍ በሰገባ ውስጥ እንደሚጨበጥ እግዚአብሔር የቁጣውን ሰይፍ በምሕረቱ ሰገባ እያያዘ ይታገሰናል። የሚታገሰን መቅጣት ስለፈራ ወይም ስለማይችል አይደለም። የሚታገሰን ኃጢአታችን ስለተሰማው ወይም የበደል ጽዋዎች ሞልቶ ለፍርድ እንዲመቸው አይደለም። የሚታገሰን ንስሐ እንድንገባ ነው። ዳግም ምጽአቱን እንኳን የሚያዘገየው ለብዙዎች የንስሐ ዕድልን ለመስጠት መሆኑን መጽሐፍ ይናገራል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል 2 ጴጥሮስ 3:9። ነጋድራስ ተሰማ እሸቴ በአዲስ አበባ ውስጥ ብዙ ቤት ሰርተው ያከራዩ ነበር። በአንድ ክረምት ላይ የኪራይ ገንዘብ ለመሰብሰብ በአንድ የተከራየ ቤታቸው ደጃፍ ላይ እንደቆሙ ዝናብ መዝናብ ጀመረ። ቢያንኳኩ የሚሰማቸው አጡ። ምንም መጠለያ ስላልነበረ ዝናቡ በላያቸው ላይ ካበራ በኋላም እያንኳኩ ማን ነው ብለው ከውስጥ ወጡ። ተሰማ እሸቴ፣ እኔ ነኝ ተሰማ እሸቴ፣ እደጅ ቆሜያለሁ በገዛ ቤቴ አሉ ይባላል። እንኳን የኛ የሆነውን ይቅርና እኛ ራሳችን የእግዚአብሔር ነን። የሰውነታችን የእርሱ ቤት ነው። እኛ ግን በገዛ ቤቱ እደጁ አቁመነዋል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ ይለናል ራእይ 3:20። ደጃፋችን ላይ ቆሞ የሚያንኳኳ ወዳጅ ብዙውን ዋጋ እርሱ ከፍሎታል። ፀሐይ መጥቶታል፣ ዝናቡ ወርዶበታል፣ የሰረገላ ወጭ አውጥቷል። ከኛ የሚጠይቀን ትንሽ ድርሻ ነው፣ ተነስቶ መክፈት። የእግዚአብሔርን ድምፅ መስማት ከጀመርን ስንት ዓመት ሆነን? በዚህ ሁሉ ዓመታት ውስጥ ንስሐ ገብተን ካልተመለስን በደጅ አቁመነዋል ማለት ነው። ንጉሡን በደጃፋችሁ አቁማችሁ እንዴት ይቻላችኋል? ሁሉም ሃይማኖት ስለ አንድ አምላክ ኃያልነትና መልካም ስለማድረግ ሲናገር በመጽሐፍ ቅዱስ የተገለጠው ሃይማኖት ግን ያ ኃያል አምላክ ኃይሉን ሰዎችን ለማዳን እንደሚጠቀምበት ፈላጊና የሚያንኳኳ አምላክ መሆኑን፣ ሕይወት ሰጪ መሆኑን ያስረዳል። ራእይ 30:20 እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ ካለ በኋላ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር እራትን ይበላል ይላል። እራት ትልቅ ግብዣ ሲሆን እጅግ ቅርብ የሆኑ ሰዎችን የምንጋብዝበት የግብዣ አይነት ነው። እነዚያ ሰዎች ግን አመሻሽተው ሲሄዱ የደመቀው ቤት ወደ ጸጥታ ይመለሳል። ራቱን እሺ እንዳሉ አዳሩን ብንጠይቃቸው እሺ አይሉም። አብሮ የሚያድረው አስፈሪውን ጨለማ የማይለየው የወዳጅ ወዳጅ ነው። እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የመጨረሻው ቀን በእራት ግብዣ ተመስሏል። ዛሬ ድምፁን ሰምተው የልባቸውን እሽታ ለሚያቀርቡለት በዚያን ቀን ከእርሱ ጋር ይከብራሉ።
እግዚአብሔር ይገስጸናል፣ በቃሉም ይዘልፈናል። ብንሰማው ሕይወትና መታደስ ይሆንልናል፣ ካልሰማነው ግን ይቀጣናል። መጽሐፍ ቅዱስ ስለ ፈርዖን ሲናገር እንዲህ ይላል፣ ኃይሌን በአንተ አሳይ ዘንድ ስሜም በምድር ሁሉ ይነገር ዘንድ ለዚህ አስነሳሁ ይለናል። እንግዲህ የሚወደውን ይመራዋል፣ የሚወደውንም እልህኛ ያደርገዋል። ሮሜ 9 ቁጥር 17 እስከ 18። በዚህ ጥቅስ ውስጥ ያለውን ምስጢር እንዳንረዳ ጥቅሱ የክርክር ርዕስ ሆኗል። ስለዚህ በጥቅሱ ውስጥ ያለውን የእኛን መልእክት ሳንይዝ መቅረታችን ያሳዝናል። ስለ ቅድመ ውሳኔ የሚያስተምሩ ወገኖች እግዚአብሔር የሚያድኑትን አስቀድሞ ወስኗል ማለት ይህንን ጥቅስ ጠቅሳለሁ። እግዚአብሔር ግን ራሱ ወስኖ ራሱ እንዴት ይፈርዳል? ይልቁንም በልጁ በኢየሱስ ክርስቶስ ዓለምን ሁሉ አድኖ ወንጌልንም ለፍጥረት ሁሉ ስበኩ ብሎ ለአንዳንዶች እንዳይድኑ ወስኗል ማለት ተገቢ አይደለም። እግዚአብሔር ሕዝቡን ይለቅ ዘንድ ፈርዖንን ብዙ ጊዜ አስጠንቅቆታል። ፈርዖን ግን ድምፁን ናቀ። ቅጣቱ ሲያስጨንቀው ደግሞ እሺ ይልና ቅጣቱ ሲርቅ እምቢ ይላል። በመጨረሻው እግዚአብሔር ልቡን አጸናና ለቅጣት አመቻቸው። ፍጻሜውንም በኤርትራ ባህር ውስጥ አደረገው። ፈርዖን በመጀመሪያ ልቡን አጸና፣ በመጨረሻ እግዚአብሔር ልቡን አጽንቶ ቀጣው። እንግዲህ የሚወደውን ይመራዋል፣ የሚወደውንም እልከኛ ያደርገዋል። ሮሜ 9 ቁጥር 18 የሚለው ይህን ነው። እግዚአብሔር ትእዛዝ ወደኛ ሲመጣ ከኃይል ጋር ይመጣል። ፈጥነን ስንታዘዝ ኃይሉ ይረዳናል። ፈጥነን ካልታዘዝን ግን ኃይሉ ሄዶ ትእዛዙ ይቀራል። ብንፈልግ እንኳ ኃይል ልናጣ እንችላለን። ትእዛዙንም ደጋግመን ስንሰማ ልባችን እየደነደነ ይመጣል። በመጨረሻ እግዚአብሔር ይቀጣን ዘንድ ልባችንን አጽንቶ ይጥለናል። እግዚአብሔርን ፈጥነን መታዘዝ ያለብን ለዚህ ነው። በኖህ ዘመን የነበሩ ትውልዶችንም ድምፁን ሰምተው መመለስን ስላልፈለጉ እግዚአብሔር አጠፋቸው። ከመቼውም ጊዜ ይልቅ የእግዚአብሔር ትዕግስት በዛሬው ዘመን ሰፍቷል። ይህ ትዕግስቱ ግን እንድንመለስ ስላላደረገን ቀጥሎ የሚሆነው ነገር አስፈሪ ነው። በዓለም ላይ ግፍ በዝቷል። ሰዎች ያልፈጸምነው ኃጢአት ምንድነው እያሉ እየረከሱ ነው ያሉት። እግዚአብሔርን ቅጣት ከመለመዳችንም የተነሳ አሁን የመጣው መከራ አይሰማንም። ቀጥሎ የሚሆነውን ክፉ ነገር ለመስማት እንጓጓለን። ቤተክርስቲያንም ከዘመኑ ጋር ለመራመድ ስትል የዓለሙን የችግር መፍትሄ ሳይሆን የችግሩ አካል ሆናለች። በዚህ ሁሉ ውስጥ በዋና የማናቋርጠው የእግዚአብሔር ትዕግስት እንደ ውቅያኖስ ሰፍቷል። የመታገሱ ምስጢር ግን የንስሐ ጊዜን እንድናገኝ ለንስሐ እንድንበቃ ነው። እግዚአብሔር በእኛ በበደላችን ከማንም የበለጠ ነገር አልፈለገብንም። ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱና የመቻሉን የትዕግስቱንም ባለጠግነት ትንቃለህን ይላል። ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ ይላል። ሮሜ 2 ቁጥር 4 እስከ 5። ይህንን በሮሜ 2 ቁጥር 4 ያለውን ንባብ ብዙ ጊዜ ሳንረዳው እናልፋለን። ቃሉ እንዲህ ይላል፣ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን ይላል። በራሳችን በኩል ልክ ኃጢአት እንደሰራን የምንጠብቀው ውጤት አለ። የምንሄድበት መኪና አደጋ የሚደርስበት፣ የምንወጣበት ሊፍት መሃል ላይ የሚቆመው፣ የጀመርነው ሥራ የሚበላሸው፣
ሰው ሁሉ አውቆብን የሚያሳድደን ስብከት የሚጠፋብን ይመስለናል። ነገር ግን በተቃራኒው መንገዳችን የተሳካ ስራው የሰመረ ስብከቱም ሁሉ ምስጢር የፈለቀበት ይሆናል። የዚህ ነገር ምስጢሩ ምንድነው ስንል እግዚአብሔር ከክፉ ስራዎች ጋር መተባበሩ ሳይሆን ስጦታውን ወይም ቸርነቱን በማብዛት ልባችንን ለንስሐ ማለዘቡ ነው። እኛ ያጠፉ ሰዎችን ማስተማር የምንፈልገው የምናደርግላቸውን ቸርነት በመቀነስ ነው። እግዚአብሔር ግን ቸርነቱን በማብዛት የኃጢአተኞችን ልብ ለንስሐ ያለዝባል። ይህ ገብቶት ፈጥኖ የተመለሰ ምሕረቱ ይበዛለታል። ይህ ሳይገባው ግን በኃጢአቱ የገፋበት ሰው ፍርዱ ታላቅ ነው። ስለዚህ ኃጢአት ሰርተን ቸርነት ሲበዛልን ፈጥነን ንስሐ ካልገባን መፍራት አለብን። ለዚህ ነው ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን የሚለው። እግዚአብሔር ለሰው ልጆች የማይቆጠሩ የመመለስ ዕድሎችን ይሰጣል። በእድሜያችን ላይ እያንዳንዱ ቀን ሲታደስልን እግዚአብሔር ገና በእኛ ላይ ተስፋ አለመቁረጡን ያስረዳል። ከብዙ አደጋዎች አምልጠን ከሞት ተርፈን መኖራችን፣ ችግርና በሽታችን ሳያሳልፈን አልፎልን መቆማችን፣ ከሳሾቻችንና አሳዳጆቻችንን በስተው በፈንጂ ወረዳ ውስጥ በሰላም ማለፋችን አስደናቂ ነገር ነው። ይህ የጥንካሬያችን ወይም የብልሃታችን ውጤት ሳይሆን የትዕግስቱ ፍሬ ነው። እድሜያችን ስላስደሰት ነው እግዚአብሔር የሸለመን ሳይሆን ተጨማሪ ዕድል ነው። ከዕድሎች ሁሉ እድሜን የሚያክል ዕድል የለም። ከዕድሎች ሁሉ እድሜን የሚያክል ዕድል የለም። በዓለም ላይ ብዙ ዕድሎች አሉ። ዕድሎች ግን የፈለገ ሁሉ የሚያገኛቸው ሳይሆኑ ፈልገው ጥቂቶችን የሚጠቅሙ ናቸው። ዕድል ሆኖ የፈለገ ሁሉ የሚያገኘው የእግዚአብሔር መንግስት ብቻ ነው። ዕድል የጊዜ ወሰን የመስፈርት ዝርዝር ያለውና ካለፈ የማይገኝ ነው። እድሜያችን ወደ መንግስቱ ለመግባት እየተከፈለልን በር ነው። የዚህ ዓለም ኑሯችን ፈጽመን በሞት ከተጠራን ዕድሉ ያበቃል። መስፈርቱ ፍጹም ኃጢአተኛ መሆናችንና ክርስቶስ ፍጹም አዳኝ እንደሆነ ማመን ብቻ ነው። ታዲያ ሞትን የሚያክል በመንገድ የሚያስቀር ነገር ይዘን ያለ ዋስትና መንቀሳቀሳችን ትልቅ ድፍረት ነው። እግዚአብሔር ከመንግስቱ አለየንም። ስለዚህ ሁላችንም ጠርቶናል። ከመንግስቱ ራሳችንን የለየን ግን እኛ ነን። ዕድል የሚፈልገን ሳይሆን እውነተኛ ዕድል የምንመርጠው ነው። ጌታችን ማርያምም መልካም ዕድልን መርጣለች ከእርሷም አይወሰድባትም እንዳለ፣ በሌላ ስፍራ ላይ ጌታችን ቀን ሳለ የላከኝ ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች ብሏል። ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች ይላል ዮሐንስ ወንጌል ምዕራፍ 9 ቁጥር 4። ጌታችን ቀን ያለው ዕድልን ነው። ምቹ በሆነ ጊዜ ሳንሰራ በማይመች ጊዜ መስራት እንዴት እንችላለን? ዛሬ ዕድል ናት። ዛሬ በእጃችን ናት። እግዚአብሔር በሰው ልጅ ላይ በሩን አልዘጋም። እስክንገባ እየጠበቀን ነው። እናት ልጇ ካልገባ በሯን አጠንክራ መዝጋት፣ ተረጋግቶ መተኛት እንደማይሆንላት ዘላለማዊ አባታችን እግዚአብሔርም ሕይወት እያለን አማራጭ እንደሌለን መሞታችን እያሳዘነው ጠብቀናል። ትዕግስቱ ምስጢር ይህ ነው። ይህ ግድያ ዕቅድን ይዘን ስንጓዝ በሰላም ደርሰን የምንመጣው ለዝሙት 1000 ኪሎ ሜትር ስንጓዝ እንቅፋት የማይነካን እግዚአብሔር ለመዳን ቀን አስቦን ነው።
ግን የትዕግስቱ ምስጢር ገብቶን ይሆን? እናስተውል። አንድ አባት ሰው እየደጋገመ የሚሰራውና የሚያደርገው ስህተት እየቆየና እያደረ ልማድና ሕግ ይሆናል። ሌላው ቀርቶ ሐሰትም ቢሆን ስርቆት እያደረ ለሰው ልጅ ልማድ ይሆንበታል። ስለዚህ ክፉ ለመናገር፣ ክፉ ለማድረግ፣ ክፋትንም ለማሰብ ልማድ ሳይሆንብን ተጠንቅቀን እናሸንፈው። ደግሞ ክፉ ልማድ እንደ ተክል ያለ ነው። እየቆየ ረጅም ስር ሊሰድ ይችላል። ስር ሲሰድም አይነቀልም። በነፍሳችንና በሐሳባችን ውስጥ ወይም በሰውነታችን ስር እየሰደደ ይበረታ እንደሆነ አይነቀልም። አስቀድሞ ስር ሳይሰድ በጎ ልማድ በሆነው ምሳር ቆርጦ መጣል ይሻላል ብለዋል። ባለጌ እግዚአብሔር ሲታገሱት ኃጢአቱን ያጸድቅለት ይመስለዋል። ኃጢአት ሲለመድ ጽድቅ ይመስላል እንዲሉ የኃጢአት ትልቁ ድንዛዜ ቅጣት ካልመጣ የሚሰማን ትክክለኛነት ስሜት ነው። ሕሊና ዝም አይልም ይባላል። እውነት ነው። ነገር ግን ኃጢአት ሲበዛ ሕሊናም ይሞታል። ስለዚህ ጸጸት አይኖረውም። አካሉ የበደነበት ወይም የደነዘዘበት ሰው ቢደበድቡት አይሰማም። ሲመታ ሕማም ከተሰማው ወደ መዳን እየመጣ መሆኑ ይታወቃል። ድሮ በኃጢአቱ የማይጸጸት ሰው አሁን ማዘን ሲጀምር ወደ መዳን ክልል እየገባ መሆኑን እንረዳለን። እግዚአብሔር ዝም የሚለን በስራችን ተስማምቶ አይደለም። ጠንቋይ እየቀለብን የምንሰራለት ሕንጻ ቤተክርስቲያን ተደልሎ እያመነዘርን ቀሳውስትን በመቀበላችን ይቅር በቃ ብሎ አይደለም። የምንሰራውን አውቀን ንስሐ እስክንገባ ነው። ቃሉ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና ይላል ገላትያ 6:7። መልካም ሥራም ሆነ ክፉ ሥራ ዘር ነው። ዘር በአንድ ዘመን ይዘራል፣ በአንድ ዘመን ይታጨዳል። ዘር በግድ የአጨዳ ወቅት አለው። እግዚአብሔርን ለመከተል ብዙ ምክንያት እያለን ላለመከተላችን ብዙ ምክንያት እንጠቅሳለንና እናሳዝናለን። ምክንያት የሚወልድ የቅጣት ፍርሃት ነው። እግዚአብሔር ግን የጠራን ሊምረን ነውና ምክንያት ማብዛት ተገቢ አይደለም። ከምክንያታችን አንዱ ያለውበት አካባቢ ለአምልኮት ምቹ አይደለም የሚል ነው። በማያምኑ መካከል ግን ኖህ አማኝ ሆኖ ተገኝቷልና ምክንያታችን ከንቱ ነው። ያለውበት አካባቢ ጥሩ አይደለምና እግዚአብሔርን መከተል አልችልም እንላለን። ዳዊት ግን በሲኦልም አንተ አለህ ብሏል። መዝሙር 138 እንዲህ በማለት ለእግዚአብሔርም ተናግሯል። እግዚአብሔርን ለመከተል ግድ ገዳም መግባት አያስፈልግም። ለሚያምን ልብ ሁሉ ምቹ ነው። ዮናስ በአሳ አንበሪ ሆድ ውስጥ ሆኖ ይጸልይ ነበር፣ በዚህም ዳነ። ዮና 2:2። ኖህ በማያምኑ መካከል የእምነት ሰው ነበር። ሎጥም በኃጢአተኞች መካከል ጻድቅ ነበር። ከአካባቢው በላይ የሰው ፈታኙ ወላዋይነቱ ነው። ጌታችን ስለ ደቀ መዛሙርቱ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም አለ። እውነተኛው ምናኔ ከዓለም መውጣት ሳይሆን ዓለምን ከልብ ውስጥ ማስወጣት ነውና፣ ምናኔ የልብ እንጂ የመልክዓ ምድር አይደለም። ገዳሙን በዓለም ክልል በመንግስት አስተዳደር ስር ያለ እንጂ የተለየ አፈር አይደለም። ለዚህ ነው አባቶች ትልቁ ምናኔ በዓለም ሆኖ ዓለምን መመነን ነው የሚሉት። ከክፋት ሳይወጡ ከዓለም ወጣን የሚሉትን የጌታችን ጸሎት ያስፈልጋቸዋል።
ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ይላል። የበሽታ መድኃኒት የያዙ ያውም ብዙ ጊዜ ፈውስ የሌለው ሄደን ቢረዱን እንኳን ደስታችን ታላቅ ነው። የሞት መድኃኒት የሆነው ክርስቶስ ግን በደጃፋችን ቆሞ ሲያንኳኳ አለመክፈታችን ያሳዝናል። እርሱ ቤቴ ነው ብሎ ጥሶ አይገባም። አስፈቅዶ የሚያድን የነጻነት አምላክ ነውና ያስፈቅደናል። ልባችንን ለብዙ ነገር ስንከፍት የኖርን ብዙ ክፉ ገዢ ተጫወተብን ሳለን አክብሮ ለሚገዛው ጌታ ዛሬም ዝግ መሆናችን ያሳዝናል። እንመለስ። ፀሐይ ዕድሜያችን ሳትጠልቅ ንስሐ እንግባ። ከሞት በኋላ ክፉም ሆነ ደግ የመስራት ዕድል የለምና ከሞት በኋላ ያለውም የሥራችን ፍሬ ነው። ዋና ከተማዋን ወይም መናገሻ ከተማዋን የተቆጣጠረ ንጉሥ ዳሩ ቢሸፍትበት ቀስ እያለ ያስገብረዋል። ልባችን መናገሻ ከተማ፣ የአካል ክፍሎቻችን የአውራጃ ከተሞች ናቸው። በዋናው ከተማ በልባችን ላይ ክርስቶስ ካነገስን ሌሎች የአካል ክፍሎቻችን በግድ ለንጉሱ ይገብራሉ። ስለዚህ በልባችን ላይ ንጉሳችንን እንሹመው። መዝሙር 2 ቁጥር 6 ባልቻልንበት ነገር አልቻልንም አንበለው። ክርስትናችን መስራች ክርስቶስ እርቃን መሰቀሉ ክርስትና ግልጽነት መሆኑን ያስረዳል። የትዕግስቱ ምስጢር ነው። የማለዳው ድምቀት፣ የቀኑ ውበት፣ ብርሃን ክርስቶስ አመሰግናለሁ። እኔን ፍለጋ በገነት ጫካ እስከ ከብቶች በረት፣ ከከብቶች በረት እስከ ግብጽ በረሃ፣ ከግብጽ በረሃ እስከ ገዳመ ቆሮንቶስ፣ ከገዳመ ቆሮንቶስ እስከ ባህረ ዮርዳኖስ፣ ከባህረ ዮርዳኖስ እስከ ሊቶስጥራ፣ ከሊቶስጥራ እስከ ቀራንዮ፣ ከቀራንዮ እስከ ተዘጋው ደጃፍ፣ ከልጅነት እስከ ዕውቀት፣ ከማህፀን እስከ ዛሬ የተንከራተትክ ፈላጊ ጌታዬ አሁን እጄን ሰጠው። በፍቅርህ ማርከኝ። ዓለም ከምታከብረኝ በቤት ተጠየለ ኖር። ያላንተ ወርቅ ከምደርብ ከመስቀል ስር እርቃኔን ልቀመጥ። የንስሐን መንፈስ አድለኝ። ያላንተ እንደማይሆንልኝ እንኳን መራራው ጣፋጭ እንደማይጠመኝ ታውቃለህ። ወዳጅ ቢኖረኝ አንተ ሰጠኸኝ፣ ገንዘብ ቢኖረኝ አንተ ባርከኝ ነው። ሁሉ ስላንተ ይወደዳሉ፣ አንተ ግን ስለራስህ ትወደዳለህ። አሁንም በፍቅር ስበህ ያንተ አድርገኝ። ለኃጢአት አቅመ ቢስ ለጽድቅም ጠንካራ አድርገኝ። በሚለውጠው ፍቅርህ ለዘላለም አሜን።